ሰዓቱ 0 ነው። በኢትዮጵያ የፖለቲካ ሰማይ ስር አንድ ትልቅ ምስጢር አለ። የምንሰማው ጩኸትና የምናየው እውነት የተለያየበት፣ የካሜራው መብራት ሲጠፋ በጨለማ የሚዶለተው ሴራ የተጋለጠበት ወሳኝ ታሪካዊ ምዕራፍ ላይ ቆመናል። ለዓመታት ተኝተን ስንነሳ የተነገረን ተረት ቢኖር ሰሜኑ እርስ በርሱ ይባላል፣ እኛ መሃል ላይ ሆነን ዳቦውን እንቆርሳለን የሚል ነበር። ይህ የፖለቲካ ቀመር ላለፉት ዓመታት ሰርቶ ይሆናል። ዛሬ የህዝብ እንደ ወይን ጠጅ እየተቆነጩ የድሆችን ልጆች አስክሬን እንደ ድልድይ እየተጠቀሙ ስልጣንን ለማራዘም የተደረገው የቁማር ጨዋታ ሊያበቃ ነው። አንድ ሰው አሉ ቤተ መንግሥት ተቀምጠው ካርታውን እያደበላለቁ እኔ ካልሰጠሁ ማንም አይወስድም ብለው የሚያምኑ፣ ወልቃይትን እንደ ማጥመጃ ህዝብን እንዳሳስበው መረቡን የዘረጉ፣ ነገር ግን አሁን በሰሜን ተራሮች በወልቃይት ሸለቆዎችና በሁመራ በሮች ላይ እየተፈጠረ ያለው ነገር ይህን የቤተ መንግሥት ስሌት ብትንትኑን የሚያወጣ ነው። ታሪክ ራሱን ሊደግም ነው ወይስ ታሪክ ሊሰራ ነው? ለዘመናት ተፈጥሯዊ ጠላት ተብለው የተፈረጁ በደም የተቃቡ አንዱ ሌላውን ለማጥፋት የሞከሩ ሁለቱ ኃይሎች በድንገት ጠመንጃቸውን ወደ መሬት ዝቅ አድርገው አይን ለአይን ቢተያዩስ? ያን ጊዜ በመሃል ያለው አጋጫለሁ ብሎ የሚያስበው ዳኛ ዕጣ ፈንታው ምን ይሆናል? ዛሬ የምናወራው ስለ ተራ ፖለቲካ አይደለም። ዛሬ የምናወራው ስለ ተራ መሬት ክልከላም አይደለም። የምናወራው ከአዲስ አበባ ቁጥጥር ውጭ ስለወጣው የሞት ሽረት ኃይል ነው። የምናወራው የተተኪዎች ዘመን አክትሞ ባለቤቶቹ በራሳቸው እጅ ስለሚጽፉት አዲስ የደም ፊርማ ነው። ከአማራው ሕዝብ ጫንቃ ላይ የወረዱት እነዚያ የየስሙላ መሪዎች፣ እነዚያ ስልጣን ሲሰጣቸው መሬት የሚሰጡ፣ ወንበር ሲሰጣቸው ወገን የሚሸጡ ሰዎች ዘመን በፋኖ ሳት እንዴት እንደተለበለበ ልናሳያችሁ ነው። በጣም የሚያስደነግጠው ግን ይህ አይደለም። የሚያስደነግጠው አሁን ከትግራይ በኩል እየመጣ ያለው ነፋስና ከአማራው በኩል ያለው ጽናት ሲገናኝ የሚፈጥሩት አዲስ አውሎ ነፋስ ነው። ይህ አውሎ ነፋስ ወልቃየት ላይ ሲገናኝ አዲስ አበባ ላይ ቤቱ ይነዋወጣል። ካርቱም ላይ የመሪዎች ሳምባ በእፎይታ ይተነፍሳል። አስመራ ላይ ደግሞ የልብ ምቱ ይሰማል። በዓለም ላይ ማንም ያልጠበቀው እንደ አየርላንዱ አይአርኤና እንደ እስራኤልና ፍልስጤም የድብቅ ስምምነቶች እነዚህ ሀገራችን ውስጥ በወልቃየት ምድር ላይ የማይሆን የሚመስለው ሊሆን ጫፍ ደርሷል። የቁማርተኛው ካርድ ተበልቷል። አሁን ጠረጴዛው ላይ ያለው ጠመንጃና እውነት ብቻ ነው። ለመሆኑ ይህ የማይነካውን ቁልፍ ማን ነካው? የኦሮሞ ብልጽግናን እንቅልፍ የነሳው ይህ አዲስ ስምምነት እንዴት ተጠነሰሰ? ዓለም አቀፍ ሀያላንስ በዚህ ጉዳይ ላይ ምን ይላሉ? የምንሄድበት መንገድ ወጣ ገባ ነው። የምንሰማው እውነት ጀሮን ጭው የሚያደርግ ነው። ታዲያ ግን የግድ ሊሰማ ይገባል። ምክንያቱም ቀጣዩ የኢትዮጵያ ጣፈንታ የሚወሰነው ቤተ መንግሥት ውስጥ ሳይሆን አሁን ልንነግራችሁ ባለው የሰሜኑ አዲስ ሚስጥራዊ ቀመር ውስጥ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ከዚህ ቀደም የአማራ ሕዝብ የፖለቲካ ተዋናያን ተብሎ የሚጠሩት አካላት የማንነታቸው ነጸብራቅ ከሕዝቡ ፍላጎት ጋር እየተጣላ ነበር። አንዳንዴ በስማቸው አንዳንዴ በግብራቸው የሕዝብን ጥቅም ለሌላ አሳልፈው በመስጠት ይወቀሳሉ። ዛሬ ግን የፖለቲካው ሰሌዳ ተቀይሯል። የፖለቲካ ቁማር የማይበላው ይልቁንም ቁማሩን ጠቅልሎ የሚወስደው አዲስ ኃይል በምድሪቷ ተፈጥሯል። ዛሬ ስለ ፋኖ አዲስ አስተላለፍ፣ ስለ አቶ ሽመልስ አብዲሳ የፖለቲካ ስልት መክሸፍና ከሁሉም በላይ ለወልቃየት ጉዳይ ከፌዴራል መንግስቱ ቀድሞ በትግራይና በአማራ ኃይሎች መካከል ሊደረግ ስለሚችለው ፊት ለፊት ውይይት የፖለቲካ ተንታኞች የሚሉትን እንመለከታለን። ወደ ኋላ መለስ ብለን የኢትዮጵያን የቅርብ ጊዜ የፖለቲካ ታሪኮች ስንፈትሽ የኢትዮጵያ ወደ ብሔር ፖለቲካ ስትሸጋገር አማራው እንደ ህዝብ ተገቢ ውክልና አግኝቶ ነበር ወይ የሚለው ጥያቄ የብዙዎች መከራከሪያ ነው። የታሪክ ድርሳናት እንደሚያሳዩት የሽግግሩ ወቅት አማራው ተዘንግቶ ብቻ ሳይሆን እንዲጠፋ ተበይኖበት ነበር የሚሉ ወገኖች አሉ። በዚህ ሂደት ውስጥ ተክላይና መገርሳ፣ ደምላሽ ወይም አበበ በሚሉ ስሞች የሚጠሩ ነገር ግን የአማራን ዘላቂ ጥቅም የማያስጠብቁ ይልቁንም የህዝብን አጽመ ርስት ለድርድር የሚያቀርቡ አመራሮች ነበሩት። ወልቃየት፣ መተከል፣ ደራና ራያ ከአማራጅ ወጥተው ወደ ሌሎች ክልሎች እንዲካለሉ የተደረገው በእነዚህ የተኪ ወይም ፕሮክሲ መሪዎች እጅ መሆኑን የታሪክ ተመራማሪዎች የሚገልጹት ነው። ይህ ዘመን አማራው ራሱን እንደ ፖለቲካ ማህበረሰብ ያላደራጀበት፣ በትልቁ የኢትዮጵያዊ ትርክት ውስጥ ቀልጦ የራሱን የቤት ስራ የረሳበት ወቅት ነበር። ዛሬ ግን ነገሮች ተለዋውጠዋል። መስመር የገባ ህዝብ ተፈጥሯል። አማራ ተደራጅቷል የሚለው ቃል በተደጋጋሚ ይደመጣል። ህዝቡም ከመከላከል አልፎ ወደ ማጥቃት፣ ከመምራት አልፎም ወደ መወሰን የተሸጋገረ ይመስላል። እዚህ ላይ ነው የአቶ ሽመልስ አብዲሳ ስም የሚነሳው። በኦሮሚያ ክልልና በብልጽግና ፓርቲ ውስጥ ቁልፍ ሚና ያላቸው አቶ ሽመልስ አብዲሳ የፖለቲካ ካርታዎችን በማቀየርና ተቃዋሚን በማዳከም ቁማር በመጫወት የሚታወቁ ናቸው።
ነገር ግን አሁን እየታየ ያለው ተቃውሞና የፋኖ አደረጃጀት የተለመደውን የፖለቲካ ሴራ የሚበላው ሆኖ አልተገኘም። እንዳውም ተንታኞች እንደሚሉት የአሁኑ ቁማር ጨዋታውን ሳይሆን ተጫዋቾችን ጭምር የሚበላ ሆኗል። አማራው ራሱን በራሱ በማደራጀቱ ምክንያት ማዕከላዊ መንግስቱ በለመደው መንገድ እርስ በርስ በማጋጨት ወይም በመከፋፈል ውጤት ማምጣት አልቻለም። ሰሞነኛው ዘፈን ወልቃይትን ህወሓት ሊወስደው ነው፣ በወልቃይት ተኩስ ተከፍቷል ወዘተ የሚል ነው። ዘፈኑ በወልቃይት መወሰድም ሆነ መመለስ የሚደሰቱ ኃይሎች የሚያዜሙት አይደለም። ሰላም እንደ ጦር የሚወጋቸው፣ በተለይ የአማራው ሰላም እንቅልፍ የሚነሳቸውና ጦር ሆኖ የሚወጋቸው ግጭት ጠማቂ ኃይሎች የሚቆዝሙትን ጉርጉሮ ነው። በጣም አስገራሚውና አነጋጋሪው ነጥብ የሚጀምረውም እዚሁ ላይ ነው። ለረጅም ጊዜ ሲነገር የነበረው ወልቃይት የአማራ ነው ወይስ የትግራይ የሚለው ጥያቄ በፌዴራል